ታመኘለት ለኔ ያልኩት መርጧል የእሱን መንገድ። አዎ እዩዬ ይሻላል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ እዩ ቲክቶክ ፔጇ ላይ አሁን ቪዲዮ ለቃ ነበረ። ለኔ ያልኩት ስስተናው ብዙ አመት ግን ለኔ አልሆነም የራሱን መንገድ መርጧል በሚል ሙዚቃ እንግዲህ የብሩኬን ስም ሜንሽን አድርጋ ዘፍናለች፣ ቪዲዮ ለቃለች ማለት ነው። ይሻላል። አዎ ብሩኬ ድሮም ያንቺም አይደለም አሁንም ያንቺም አይደለም። በነገራችን ላይ ከመጀመሪያው የእናንተ ያልሆነ ሰው ለወደፊቱም የእናንተ አይሆንም። ብሩኬ ከመጀመሪያው ሲጀመር ያንቺ አልነበረም ማለት ነው። ምናልባት የሆነ ቤስት ፍሬንድ ልትሆኑ ትችላላችሁ፣ ግን ፈጣሪ ካላላችሁ ጋር ነው ቤትም ቤትም አድርጎ የሚያገናኛችሁ። ቡራና ሀይሚ ወደፊት መቼም አይለያዩም። ብሩኬና ሀይሚ ደግሞ እርግጠኛ ነኝ ማለት ነው። እና እንግዲህ እሷም መርጧል የእሱን መንገድ የራሱ ለእኔ ያልኩት ብዙ ያሰብኩት የጠበቅኩት ግን ለእኔ አልሆነም የራሱን መንገድ ሂዷል ለኔ አልሆነም እያለች ነው እንግዲህ እዛ ቪዲዮ ላይ ብዙ ልጆች ደግሞ ያሳዘነቻቸዋለች እና አሳዘነችኝ አይዞሽ ምናምን የሚልም ኮሜንት ነበረ። የታወቀ ነው በቃ ሀይሚና ብሩኬ መቼም እንደማይለያዩ የታወቀ ነው ማለት እንዴ። በቃ ይግባሽ እህታችን ማለት ነው። ቤተሰቦቼ ለማንኛውም ግን ማለት ነው አሁን ሞር እየተሻሻላችሁ ነው። ስራም እንደሆነ ልጁም የብሩኬ እንዳልሆነ ብዙ ልጆች እያወቃችሁ ነው ይመስለኛል። ያው እንትን የምትሉት ከሞር የሆነ ለውጥ እያየሁ ነው። እና የሆነ ቪዲዮ ደግሞ ትናንትና አይቼ የእሷ ጓደኛ ነውና ተብሎ እሷ አስገድዳ እስር ቤት እንደከተተችው እና የሆነ እኔ አላቅም፣ ግን ዩቲዩበር ስለሆኑ በምንም እርግጠኛ አይደለሁም። ግን ድምፁ ምናምን እዩ የስራሽን ይስጥሽ ልጄ አንድ ነገር ቢሆን እኔ አንቺን አያርገኝ ምናምን የሚል ሜሴጅ ልኮ ሰምቻለሁ። ግን እርግጠኛ ይሆን አይሆን አላቅም። እና ለማንኛውም ግን ያው ብዙ ዩቲዩበሮች ያው ከቡታጅራ ራሱ ብሩኬ የሱ ልጁ የብሩኬ እንዳልሆነ በጣም የሚያውቁ በጣም ብዙ ልጆች አረጋግጠዋል። በግድ አስገድዳ የእሱ ነው ብላ እሱን ለማሰር ለማለያየት ሀይሚና ብሩኬን ለማለያየት ነው እንጂ በተአምር ልጁ የብሩኬ አይደለም እያሉ ከሶስት አራት ዩቲዩበሮች ቡታጅራ ላይ ሰርተዋል። ግን ያው ዩቲዩብ ለቢዝነስ ስለሆነ የትኛው እንደምታምኑ የትኛው እውነት እንደሆነ ግን ያው እኛ ራሳችን እርግጠኛ ነን ልጁ የብሩኬ እንዳልሆነ ማለት ነው። እና ግን እሷ በትዳር ህይወት ውስጥ ትኖራለች አትኖርም? እውነት ለመናገር እንግዲህ ባልየውን አሳስራለች ይላሉ። አንዲት እህታችን ደግሞ በጣም በብዙ ውጣ ውረድ ስለሆነች ስለተሰቃየች ነው የብሩኬ ልጅ ነው ብላ እንትን ያለችው እንጂ የብሩኬ ልጅ አይደለም ብላለች። ሀይሚዬ እንግዲህ ትናንትም ጋሼ ተናግረዋል። ያመቶ የብሩኬ ልጅ ነው ቢልሽ ልታምኚ ትችያለሽ ወይ? ብሩኬን አትለዩ፣ በሰው ወሬ ትጎጃለሽ። ምክንያቱም አንዴ ይዘን ከለቀቅ ነው ከእንትን ካለም በኋላ ከባድ ነው። በነገራችን ላይ ቅምጥሌ ትለያለች። ብሩኬም እድለኛ ነው፣ ሀይሚዬም እድለኛ ነች። ሀይሚና ብሩኬ መቼም አይለያዩም፣ ወደፊት ነው እና እንግዲህ የታችን ተስፋ ቁረጭ፣ በቃ አታለያይብን። ለተመልካችም ጥላት አታፍሪ። ምክንያቱም በሀይሚና በብሩክ የሚገባም ሰው ምን ያህል ጥላቻ እንደምናረግ ታውቃላችኋ። በቃ በኮሜንት ነው ድራሹን የምታሳጡት ማለት ነው። ትለያላችሁ የጨረቃ ፋሚሊ ማርያምን። ለማንኛውም ግን ልጅሽን በሰላም ለመውለድ ያብቃሽ፣ ወልድሽ ለመሳም። ምክንያቱም ምንም የማያውቅ ፍጥረት መሰደብ የለበትም ማለት ነው። ልጅሽን ወልደሽ ዝም ብለሽ በሰላም ተገላግለሽ ልጅሽን አሳድግ እንጂ ዝም ብለሽ የብሩኬ ልጅ ነው ብለሽ እንዲህ ነው ማለት አይነፋም ማለት ነው። እና ትለያለ ፎሎ ራሱ አላረጓት እውነት ለመናገር እንግዲህ ያው ልጇን እያቃቀፈች እንግዲህ እሱ በነገራችን ላይ ልጅ የፈጣሪ ስጦታ ነው። በጣም ትልቅ ነገር ነው ልጅ ታውቃላችሁ። በቃ በህይወታችሁ የምትደሰቱበት ነገር ቢኖር ልጅ ነው። ልጅሽን እንግዲህ ከልጁ አባት ጋር ሆነሽ ተስማምተሽ ለማሳደግ ሞክሪ እንጂ ሀይሚና ብሩኬን አትለያይብን በፈጠረሽ።